ተሳካም ደግሞ ይርቅሽ እንደሃማ ግዘር ፍቃደ ታይር ኢትዮጵያ ሙራመታ ሰላም ጎይታ በዝሜና ቲቀጦ ኃላፊነት ያውቁ ኮፊያንዳ ግዘር ያሰብኩ የወይ ዘንጋን መናሁም ተሳካሁም ይርቅ ደረጃ ተደብረቋማ ግዘር ፍቃደ ታይር በዝም ልማት ናግዝኔ የተነንደን መንዳ ባትሽን ባትቀርብ ባትቃፈንታነ ንቾት ነኸማ ግዘር የግዝንደ ግን መንዳ ታምባሪም ተዋሪ ኸማ በልማት ይትረኸማ ግዘር የግዝንደ ዝ የቆነሽዮንም ተሳኮምታነ በመደር ይገቦ ኸማ አባንዳ ሜዳራዊ ደረት ነከሰምታነ በመደር ንገባነ ኸማ ግዘር ፍቃደታ ይኽር ቦያት የተረግዘር ቦያ ወረደ አባቶቻችን ለመረቁን ፈጣሪ ዕድሜ ጤና ይስጥልን። ከፍ አድርጋችሁ በክብር አመስግኗቸው። እናንተ እውነት ለመናገር ይህ መድረክ የእምድብር ከተማና የቻሃ ወረዳ የአብሮነት መንፈስ የዓላማ ጥንካሬ ቁጭትና ጽናት እንዲኖረው በማስተባበር የእምድብር ከተማ አስተዳደር ከንቲባ እንዲሁም የቻሃ ወረዳ አስተዳዳሪ መላው የሁለቱም አመራሮች ትንታግና እጅና ጓንት ሆነው እየሰሩ በጠንካራና በሳል መሪነት ሰጪነት እንደ ክልልና እንደ ፌዴራል ዛሬ ቻሃና እምድብር ከተማ የምርጥ ተሞክሮ ማዕከል እንዲሆን ጭምር እያደረጉ ስለሆነ ሰው የሰራውን መናገር ተገቢም ስለሆነ አንድ ከፍ አድርጋቸው አመስግኗቸው። እንዲሁም በዚህ በአዲስ አበባ ከተማ በመንቀሳቀስ ይህ ዓላማ እንዲሳካ ታደለ አግዛ፣ ሳሙኤል ፍራንሳው፣ ፀሐይ ብዛዲ፣ ዝናሽ ይደማም፣ አብይ ወልዴ፣ ርስቴ ጸጋይ፣ ባህራን አብርሃም፣ ቢንያም ፍቅሬ፣ ዘመቻ አስፋው፣ ሲሳይ ደሴ፣ ሰመረዲን ረሺድ እንዲሁም ደግሞ ታብ ሆቴል ስብሰባዎች ለማድረግ በመፍቀድ ያለመሰላቸት እስከ መጨረሻው ድረስ ነግሮ መልስ ስለረዶ ይህን ፕሮግራም ስላሳኩ በተለይም በእምድብርና በቻሃ ልማት ላይ ሁሌም ግንባር ቀደም የሆነው ወንድማችን ምስራት ወልደሐዋርያትን ጨምሮ እነሱንም ክብረት ይስጥልን ብላቸው አመስግኗቸው። ከዚህ በማስከተል ዛሬ ያለን መድረክ ገንዘብና ገቢ ማሰባሰብ ብቻ ሳይሆን ቻሃ የት ነው ያለው፣ እምድብር ከተማችን ምን ይመስላል፣ ስልጣኔ፣ ትምህርት፣ ፋና ወጊነት፣ ልማት፣ እድገት በመላው ኢትዮጵያ ብቻ ሳይሆን በዓለም የሚታወቅ ነው። ቻሃ የጉራጌ ባለውለታ ብቻ ሳይሆን የመላው ሀገራችን ባለውለታ ነው። እምድብር ከተማ ያለንበት የት ነው የሚል ቁጭት የወለደ የዓላማ ጽናት ያለው ትልቅ መድረክ ነውና ይህ መድረክ የእምድብር ከተማ የኮሪደር ልማትና መልሶ ማልማት ብቻ ሳይሆን ከተማችን እምድብር ከተማ ያለችበት ሁኔታ ምን ይመስላል የሚል ቁጭት ይዘን ከኔ ጀምሮ አሻራ የምናሳርፍበት ነው። በሀገራችን ኢትዮጵያ ከተሞች ለኢንቨስትመንት ለኑሮ ለነዋሪዎቿ ምቹ እንዲሆኑና በተለይም አሁን እምድብር ከተማ ከፈርጅ 3 ወደ ፈርጅ 2 ለመሸጋገር በርዕሰ መስተዳድር ምክር ቤት ለመጽደቅ ኃላፊነት የምንወጣበት ታሪካዊ መድረክ ነው። ይህን አስመልክቶ የእንኳን ደህና መጣችሁ መልእክት እንዲያስተላልፉልን የተከበሩ አቶ ግንባሩ በርጋ የእምድብር ከተማ ክቡር ከንቲባ በክብረ በልሽሎ ሊጨብ እያደረጋቸው ነው። የተከበሩ አቶ ደሱ ድንቁ የቻሃ ወረዳ ዋና አስተዳዳሪ፣ ክቡር አባታችን ቀሲስ ምንተስኖት የዕለቱ የክብር እንግዳ፣ አቶ አንዳምላክ ይፍጌታ የቻሃ ወረዳ የመንግስት ዋና ተጠሪ፣ ኢንጂነር አህመድ ማህሙድ የእምድብር ከተማ አስተዳደር የመንግስት ዋና ተጠሪ፣ ኮሎኔል ኃይሉ ሰተቶ ደብረ ዘይት አየር ዲፌንስ ኃላፊ፣ በየቤተ ክርስቲያንና መስጊድ ተወክላቸው የመጣችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የእምድብር ከተማ አስተባባሪ አካላት፣ የአዲስ አበባ ከተማ አመራሮችና የመንግስት ሰራተኞች፣ ተወላጅና ከተወላጅ ውጪ የመጣችሁ የወረዳችንና የከተማችን ኢንቨስተሮች፣ ጥሪ የተደረገላችሁ ተወላጆች፣ ባለሀብቶች፣ ምሁራኖች፣ የሚዲያ አካላት እንኳን ታሪካዊቷና የምሁራን መፍለቂያ ወደ ሆነችው የእምድብር ከተማ አስተዳደር የኮሪደር ልማት ሀብት አሰባሰብ በሰላም አደረሰን፣ በሰላም አደረሳችሁ። ወይም ጭነው እምድብር ማለት ከስሙ እናት ወይም የመጀመሪያ ጫካ የሚል ስያሜ ያለው ጥንታዊቷ
ታሪካዊቷ እንድብር ከተማ ቀዳሚ ከሆኑት ከተሞች ተርታ በመሰለፍ ማዘጋጃ ቤታዊ አገልግሎትን እንደነበራት ይነገራል። ወረዳው ከተማው የማይምነት ቀንበር የሰበረ በዞኑ ብሎም ከዞኑ ውጭ ያሉ ህብረተሰቦች ድንቁርናን ያስቀረ በርካታ ምሁራኖች፣ ፕሮፌሰሮች፣ ዶክተሮች፣ ጄኔራሎች ሀገር በሚፈለገው ሙያ ለፍታ አስተምራ የሰጠችን ከተማ ነች። ምንም እንኳን ወረዳው ከተማው ማህፀነ ለምለም ሆና የልማት አርበኞቹ እና አባ ፍራንሷ ማርቆስና ጄኔራል ወልደ ሥላሴ በረካ አምጣ ብትወልድም የእነሱን ፈለግ በመከተል ተክቶ ባለመሄድ የእድገት ፍጥነቱ አዝጋሚ ሆኖ ቆይቷል። ለውጡ ተከትሎ ራሱ ችሎ የከተማ አስተዳደርነት በ2010 ዓ.ም ካገኘ በኋላ ከተማው ወደ መነቃቃት በመግባት በርካታ የልማትና የመልካም አስተዳደር ስራዎችን ለመስራት ተሞክረዋል። የውስጥ አቅም እና የማህበረሰብ ተሳትፎ በማሳደግ ከመንግስት የተገኘው እርሾ በጀት በአግባቡ በመጠቀም በርካታ ስራዎችን ለመስራት የተቻለ ሲሆን ከነዚህም ውስጥ በርካታ የጎርፍ መውረጃ ዲሾች፣ የጌጠኛ ድንጋይ ንጣፍ፣ ዘመናዊ የአስፋልት ዳር መብራት፣ የውስጥ ለውስጥ ጠጠር መንገድ፣ ከተማው በአራቱም አቅጣጫ ማስፋት፣ የንጹህ የመጠጥ ውሃ አቅርቦት፣ ከተማው የሚመራበት የ10 ዓመት ስትራቴጂክ ፕላን ሲሆን ከተማው ከነበረበት 1000 ሄክታር ወደ 3440 ሄክታር የማካለልና የማስፋትን ስራ ተሰርተዋል። ከኢንቨስትመንትም አንጻር ሰፊ ጉድለት የነበረበት ቢሆንም ከቅርብ ጊዜ ጀምሮ በርካታ ኢንቨስተሮች ከተማችን ፈሰዋል። ከነዚህም ከነባርና ከአዲሶቹ ስናይ ዱቄት ፋብሪካ፣ ሚክስድ ማርኬት፣ ሎጅ፣ ኬራውድ ሎጅ፣ ፕላስቲክ ፋብሪካ፣ ዶሮ ማቀነባበሪያ፣ ጁስ ፋብሪካ፣ 2 ችፑድ ፋብሪካ፣ አዲስ የዶሮ እርባታ፣ ጸደይ ውሃ፣ ኤደን እርሻ፣ ኢትዮ ችክን፣ ጥምር ግብርና እና በ35 ሄክታር ያረፈ የአቮካዶ ማሳና የቅመማ ቅመም ኢንቨስትመንትን ይገኙበታል። በመጨረሻም በሀገር ደረጃ የተጀመረው ኢኒሼቲቭ ተከትሎ ከተሞች ስማርት ሲቲ በመፍጠር በማዘመን ጽዱ፣ ውብ፣ አረንጓዴና ለነዋሪዎቿ ምቹ የሚያደርገው የኮሪደር ልማት በከተማችን መጀመሩ የምስራች ሲሆን ይህን ፕሮጀክት ለማሳካት በርካታ ሀብት የሚፈልግ ከመሆኑ የተነሳ የምሁራን መፍለቂያ የሆነችው ከተማችን ለማልማት እጃችሁን እንድትዘረጉ እላለሁ። አመሰግናለሁ። የተከበሩ አቶ ግንባሩ በርጋ እናመሰግናለን። በመቀጠል ቅድም እንደገለጽኩት ሁለት ሆነው አንድ ሆነው እያገለገሉን ያሉት ከተማው ከንቲባና የወረዳው አስተዳዳሪ ናቸው። በማስከተል የጋራ ልማት እሳቤ ያላቸው አስተዳዳሪዎች ናቸው። ክቡር አቶ ደሱ ድንቁ የቻሃ ወረዳ ዋና አስተዳዳሪ ወደዚህ በመምጣት አጠር ያለ መልእክት ያስተላልፋሉ። በክብር ሸኙልኝ ቸብ እያደረጋችሁ። ሁለት አስተዳዳሪዎች ግን እንዳንድ ሆነው እያገለገሉ ስለሆነ እጅግ አድርገን አመሰግናለን። የተንቢ ሁላችሁ ክቡር አባታችን ሊቀ ስዩማን ቀሲስ ተስኖት፣ ክቡራን የእምድብር ካቶሊካዊት ቤተክርስቲያን የአባታችን የአቡነ ሉቃስ ተወካይ አባቶች፣ የተከበሩ አቶ ግንባሩ በርጋ የእምድብር ከተማ ከንቲባ፣ የተከበሩ አቶ አህመድ ማህሙድ የእምድብር ከተማ የመንግስት ዋና ተጠሪ፣ የተከበሩ አቶ አንዳምላክ ይልጌታ የቻሃ ወረዳ የመንግስት ዋና ተጠሪ፣ የተከበራችሁ የቻሃ ተወላጅ ነዋሪነታችሁ በአዲስ አበባ የሆናችሁ ክብርት ትዕግስት ካሳዬ በቻሃ ወረዳ ኢንቨስትመንት ወይም አልሚ ባለሀብት የዛሬም ፕሮግራም ልዩ ተጋባዥ ወይም ቤተሰብ፣ የተከበራችሁ በአዲስ አበባ ከተማ ደረጃ የቻሃ ተወላጅ ሆናችሁ በአመራር ደረጃ ያላችሁ እንደ
እንደየማድረጋችሁ በአጠቃላይ በዛሬው ዕለት በቸሃ ወረዳ ተወላጅነት እንዲሁም በተቆርቋሪነትም በዚህ አዳራሽ የተገኛችሁ ክቡራትና ክቡራን በሙሉ ከሁሉም አስቀድሜ ለእኔም የመጀመሪያ በሆነው በዚህ ወረዳዊና ከተማዊ የተወላጆች ስብስብ ተገኝቼ የእንኳን ደህና መጣችሁ ንግግር እንዳደርግ ስለተፈቀደልኝ በራሴና በታላቁ በቸሃ ሕዝብና በእምድብር ከተማ ሕዝብ ስም የተሰማኝን ላቅ ያለ ደስታ ለመግለጽ እወዳለሁ። አንድነት ኃይል ነው። የዛሬም የውይይታችን ትልቁ ዓላማ በመሰባሰብ በአንድነት በትብብር በትግግዝና በያገባኛል ስሜት እንደ አንድ የወረዳ ተወላጅ ለመገኘታችን ለእድገታችንና ለደረስንበት ደረጃ ምክንያት የሆነችው ከጥንት ጀምሮ በስልጣኔ የማትታማው ባለ ብዙ ጸጋ የሆነችው ቸሃ ወረዳ ነች። ቸሃ ወረዳ በ38 ቀበሌዎች እንደዚሁም በ4 የማዘጋጃ ከተሞች ተዋቅራ ከ142,000 ነዋሪዎች ያሉባት የሶስቱም የአየር ንብረት መገኛ ለኑሮ ምቹና በግብርናው ረገድ አበረታች የሆኑ ለውጦችን እያሳየች በሌሎች ልማቶችን በተመሳሳይ መልኩ ተደማሪ ውጤቶችን እያስመዘገበች ያለች ወረዳ ነች። በሁለተኛም ደረጃ ቸሃ ወረዳ ካፈራቻቸው ከተሞች አንዱና አንጋፋው እምድብር ከተማ ነች። እምድብር ከተማ በታሪክ ደረጃ ከ1929 ዓ.ም ጀምሮ የተቆረቆረች ከተማ እንደሆነችና ትልቅ የዕድሜ ባለጸጋ ከተማ መሆኗን ታሪክ ይናገራል። ምንም እንኳን የዕድሜ ባለጸጋ ብትሆንም ብዙዎች በዕድሜዋ ልክ አላደገችም ይሏታል ወይም ደግሞ እንላታለን። ከቅርብ ዓመታት ወዲህ ከተማዋን በሚመጥን ልክ እንድታድግ በተለይም በለውጡ መንግስት የከተማ አስተዳደር ሆና ራሷን ችላ እንድትተዳደር ትልቅ ዕድል አግኝታ ከዛሬ 6 እና 7 ዓመት ጀምሮ እስከ ዛሬ ድረስ የእድገት ለውጥ እያሳየችና እያሳየች ያለች ከተማ ናት። ከተማዋ የሰላም እጦት የሌለባት፣ ነዋሪዎቿ በአብሮነት በመከባበር በመደጋገፍና በመተጋገዝ በፍቅር የሚኖሩባት፣ ለኑሮ ተስማሚ ለኢንቨስትመንት ምቹና ለአልሚ ባለሀብቶች በቂ የሆነ የመሬት ሀብት ያላት፣ ለቀጣይ በከፍተኛ ደረጃ ለማደግ ተስፋ ያላት ከተማ ናት። እምድብር ባለብዙ ታሪክ ያላት የበርካቶች ምሁራን መፍለቂያ የሆነች ለቸሃ ተወላጅ ብቻም ሳይሆን ለሌሎች ብሔረሰቦችም ጭምር በእውቀት ያነጸች ከተማ ናት። በጉራጌ ዞን የትምህርት መሰረት የጣሉ የእነ አባ ፍራንሷ ማርቆስ የእነ ጄኔራል ወልደ ሥላሴ በረካ እንዲሁም የብርጋዴር ጄኔራል ተስፋዬ መሰል ዛሬም በመካከላችን የሚገኙ የነ ኮሎኔል ያፈራችና በርካቶችን የቸሃ ተወላጆች ብቻም ሳይሆን የአጎራባች ወረዳዎች ዞኖችም እንደነ በየነ ጴጥሮስ ፕሮፌሰር በየነ ጴጥሮስ፣ ዶክተር መኩሪያ ኃይሌ ለአብነት ያህል ካልሆነ በስተቀረ ጠቅሰን ዘርዝረን የማንጠቅሳቸው ለሀገርም ጭምር ከአካባቢያቸው አልፈው ትልቅ አገልግሎት የሰጡና እየሰጡ የነበሩ ምሁራን ያፈራች ባለብዙ ታሪክና ውለታ ያላት ታላቅ ከተማ ናት። ታዲያ ዛሬ ይቺን ከተማ ኑ ልጆቼ ለዋልኩላችሁ በውለታዬ ልክ ባትከፍሉኝ እንኳ አቅማችሁ የፈቀደውን ሁሉ ልታደርጉልኝ ልትደግፉኝ ይገባል እያለች ትጣራለች። ታዲያ ለዚች አንጋፋና ዕድሜ ጠገቧ ምሁራን አፍላቂዋና ለሀገር ትልቅ ባለውለታ የሆነችው ከተማ ለኮሪደር ልማት የድርሻችንን አቅማችን የፈቀደው ሁሉ እንድናደርግ በታላቁ በቸሃ ሕዝብና በእምድብር ከተማ ሕዝብ ስም ጥሪን እያስተላለፍኩኝ አትነት ደረጉ ወይም አንድነት ኃይል ነው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው
ጌጡ ነው። ንግግሬን በዚሁ አበቃለሁ። አመሰግናለሁ። ወረዳ ዋና አስተዳዳሪ ላስተላለፉልን ከተማችንም ወረዳችንም አጠቃላይ ያለበት ሂደት የመጣንበት መንገድ ስላስተላለፉት መልእክት አንዴ ከፍ አድርጋችሁ በክብር አመስግናቸው። በትግግዝ የሥራ ምልክት ሆነው ያለ ድካም ሕዝባችንን ከሌሎች ቲሞቻቸው ጋር እያገለገሉ ስለሆነ እጅግ አድርገን እናመሰግናለን። ዛሬ የመላው የምድብር ከተማና የቻ ተወላጆች ባለብዙ በርካታ ትርጓሜ ያለው መድረክ ላይ ተገኝተናል። እኛ የቻ ሕዝቦች ቀደም ስልጣኔ የነበረን እንዲሁም ደግሞ በርካታ ምሁራኖችን ያፈራን እንደሆነ የታሪክ ድርሳናት በደንብ ይናገራል። እምድብር ከተማ ግን ቻ ከሚታወቅበት ታላቅነት፣ ቻ ከመጣበት የስልጣኔ አሻራነት አንጻር ሲታይ የት ነው ያለው የሚለው እዚህ ቁጭ ብለን እምድብር ከተማን ከላይ እስከታች ድረስ መቃኘት ያስፈልጋል። አንዳንዴም ቁጭት ይፈጥራል፣ አንዳንዴም ያበሳጫል፣ አንዳንዴም ያስለቅሳል። እኔ እምድብር ከተማ በልጅነቴ ለመስቀል ከአባቴ ጋር ትሻገር እምድብር ሃይስኩል ጋር መኪና ቆሞ ገብቶ በተለያየ አይነት ስሜት ውስጥ ሲሆን የሚሰማኝ ነገር አለ እዚህ ቆሞ። ስለዚህ ከእኔ ጀምሮ በርካቶችን የወለደች እምድብር ከተማ ማኅፀነ ለምለሟ ውለታዋን ልንከፍልላት ይገባል። የአባቶች አሻራ ለትውልድ አደራ በሚል የእምድብር ሃይስኩል 50 ዓመታት ጉዞን ትልልቅ ሥራ በመስራት እና አቶ ቱሩጋ ቦታ ሁሌም ለወረዳውና ለእምድብር እድገት ሌሎች አቻ ጓደኞቻቸው ጋር በመሆን ዕድሜ ሳይገድባቸው ይለፋሉ፣ ይደክማሉ። እና አባታችን አባባ አስፋ ኮሴ፣ እነ ኢንጂነር ፍቅሬ ህብያነ ብዙ አባቶችን መጥራት ይቻላል። ስለዚህ እነሱን አደራ በቅጡ መወጣት ከዚህ ቤት ይጠበቃልና አሁንም እዚህ ቤት የመጣው ቁጥር አዲስ አበባ ከተማ ያለው ተወላጅ ይሄ ብቻ ነው ወይ? እምድብር ላይ እውቀት የቀሰመው ይሄ ብቻ ነው ወይ የሚለው ሌላው ጥያቄ ነው። በቀጥታ ከዚህ አዳራሽ ሆነን እምድብርን እናስተውል እያልኩኝ የዕለቱን መነሻ ሰነድ እንዲያቀርበው አቶ በየነ አብሽሮ የእምድብር ከተማ አስተዳደር ማዘጋጃ ሥራ አስኪያጅ ወደ መድረክ እንዲመጡ ጋብዛለሁ። ይሄ ጀፎረ ነው። ስለዚህ እየዘመነ ይመጣል። መግቢያ ያለው አጠር ባለ መልክ መግቢያው ለማቅረብ እሞክራለሁ። ከተሞች በፖሊሲ ቢሆን በተግባር ተመጣጣኝ ትኩረት አግኝተው በመመራታቸው የሚታዩ ውጤቶች ማስመዝገብ ጀምረዋል። ከተሞችን ለኑሮ፣ ለኢንቨስትመንት፣ ለቱሪዝም፣ ለንግድና ለሌሎችም ምቹ ለማድረግ ከፍተኛ ርብርብ እየተደረገም ይገኛል። ከነዚህም የከተማ ልማት አጀንዳዎች መካከል የከተሞች ኮሪደር ልማት ስራ አንዱና ዋነኛው ነው። ከተማችን እምድብርን የ5 ኪሎ ሜትር የኮሪደር ልማት ስራ ለማስፈጸም አቅዳ የተለያዩ ስልቶች ነድፋ እየሰራች ትገኛለች። የኮሪደር ልማት ስራ የተለያዩ ባለድርሻ አካላት ድጋፍና ቅንጅት የሚጠይቅ ተግባር በመሆኑ ለዚህ ስራ አጋዥ አካላትን ለይቶ የተቆጠረ ተግባርና ኃላፊነት በመስጠት መምራትን የሚጠይቅ ነው። ከዚህ ጎን ለጎን በየደረጃው ለሚገኙ የማህበረሰብ ክፍሎች በተለይም የኮሪደር ልማት የሚከናወንበት አካባቢ የሚገኙ የማህበረሰብ ክፍሎች በአስፈላጊነቱ ላይ በቂ ግንዛቤ መፍጠር፣ መግባባት ላይ መድረስ ተችሏል። ለምን አስፈለገ የሚለው የኮሪደር ልማት ስራ በባህሪው በፕሮጀክት ደረጃ ታቅዶ የሚሰራ ሲሆን በውስጡ እንደ ፓኬጅ ሊወሰዱ የሚችሉ 4 መሰረታዊ የሚባሉ የኮሪደር ኮምፖነንቶች አሉ ማለት ነው። ስለዚህ በርካታ አቅሞች አስተባብረው አደራጅቶ ማንቀሳቀስ የሚጠይቅ በመሆኑ ልማቱ የከተማችን ሁለንተናዊ ገጽታ የሚቀይር ታሪካዊ ፕሮጀክት ተብሎ ይወሰዳል። በሁሉም ዘንድ በተቀራረበ ግንዛቤና ወጥ አቅጣጫ ላይ ተመስርቶ ለመምራት እንዲያመች ማድረግ አስፈላጊ በመሆኑ ይህ የማስፈጸሚያ ማንዋል ተዘጋጅቷል። የማንዋሉ የራሱ ዓላማ አለው። የመጀመሪያው ዓላማው በተያዘለት የጊዜ ገደብ ጥራትና ወጪ ማጠናቀቅ ነው። የከተማው መሰረተ ልማት ማሳለጥ ነው። ለእግር ጉዞ ምቹና ነፋሻማ ማድረግ ናቸው። የሚያዝናኑና ልዩ ልዩ ህዝባዊ ኩነቶች ማካሄጃ ያካተተ ነው። ሰው ሰራሽ የወንዝ ዳርቻዎችን ማልማት ነው። እንግዲህ እንደሚታወቀው እምድብር በሁለት ወንዞች ተከባ በጎታምና በወገብ ተከባ ያለች ከተማ ነች።
ስለዚህ ይሄ እንደ እድል በመጠቀም ከተማችን የወንዝ ዳር ጭምር ማልማት የምንችልበት እድል ሰፊ ነው ማለት ነው። ስለዚህ ይሄኛውን የኮሪደር ልማት ከሰራን በኋላ ቀጥታ ወደ የወንዝ ዳርቻዎችን ጭምር እያለማን ከተማችን ለኑሮ ለስራ ምቹ የሆነ ከተማ ለማድረግም እየተሰራ ይገኛል። ስለዚህ ከተሞች የብልጽግና መዳረሻ ለማድረግም ከፍተኛ ርብርብ እየተደረገ ይገኛል። የኮሪደር ልማት ስራ መሰረታዊያን የሚባሉ አሉ። ስለዚህ መሰረታዊያን የእንድር ከተማም ጭምር ያካተተ ነው። የእግረኛ መንገዶች ማስፋፋት፣ የሳይክል መንገድ አለው፣ የአይነ ስውራን መንገድ አለው። ስለዚህ ይሄ አንዱ ኮምፖነንት ነው። የውሃ አካላት ልማት አለ፣ ፋውንቴን ይኖረዋል፣ የወንዝ ዳርቻ ይኖራቸዋል። ሁለተኛው ኮምፖነንት ነው። ሶስተኛው የአረንጓዴ ልማት ስራዎች ናቸው። አሁን የምንሰራው የኮሪደር ልማት ስራ ሁለት የአረንጓዴ ልማቶች አሉት። ህዝባዊ ኩነት ማካሄጃ ቦታዎች፣ የተለያዩ ማረፊያ ስትሬት ሲቶችን ጭምር ያለው የኮሪደር ልማት ለማልማት ነው የታቀደው። ዋና ዋና ግቦች አሉት። ብቃት ያለው የቅድመ ዝግጅት ስራዎችን ማከናወን የመጀመሪያው ነው። ሁለተኛው ስራውን በተያዘለት ጊዜ ጥራትና ወጪ ማጠናቀቅ። ሶስተኛ የከተማችን ነዋሪ ተሳትፎና ድጋፍ ማጠናከር። አራተኛ ስራዎችን በጠንካራ ድጋፍ፣ ክትትል፣ ግምገማና ውጤታማነት ማጠናቀቅ ናቸው። ስለዚህ እስካሁን ምን አቅደን ምን ሰርተናል የሚል እስካሁን ከተጀመረ ጊዜ የተሰሩ ስራዎች አጠር አድርጌ ለማቅረብ እሞክራለሁ። እቅዶቹ ምን ነበሩ፣ ምን ተሰርቷል የሚል ነገር የሚዳስስ ነው። በከተማችን የ5 ኪሎ ሜትር የኮሪደር ልማት ስራ በዘንድሮ ዓመት ለመስራት ታቅዶ እየተሰራ ነው። ለዚህም የልማት ስራ የሚውል የ155 ሚሊዮን ብር የመሃንዲስ ግምት ለማሰባሰብ ጭምር ታቅዷል። ስራው በቀጣይ 3 ወራት ጊዜ ለማጠናቀቅ ጊዜ ተቆርጦለታል። የተለያዩ የገቢ ማሰባሰቢያ ስትራቴጂዎችን ተነድፎ እየተሰራ ይገኛል። ይሄ አንዱ ከስትራቴጂዎቹ አንዱ እንደሆነ ይወሰዳል ማለት ነው። ሌላው የተከናወኑ የቅድመ ዝግጅት ስራዎች፣ አንደኛው የኮሪደር ልማት ስራዎችን የሚመሩበት ወጥ እቅድ በማዘጋጀት ግልጽ ኦሪንቴሽን እየተሰጠ ይገኛል። ይህ ሰፊ ውይይት የተደረገበት ነው። የኮሪደር ልማት ወሰን የሚነካቸው አካባቢዎች ውይይት ተደርጓል። ማህበረሰቡ በየማህበራዊ መሰረቱ ውይይት ይደረገ ወጥቷል። የኮሪደር ልማት ስራ የአካባቢ ኤንዲፒኤል እርባን ዲዛይን ተዘጋጅቶለታል። ዲዛይኑ ስትራክቸራል ፕላኑ ይሄ ይመስላል። ምናልባት ስሪዲ አይደለም፣ ስትራክቸራል ፕላን ነው። እዚህ ጋር ጥቁር አስፋልት አለ። ከጥቁር አስፋልቱ ከዲሽ ከበሩ ጀምሮ እስከ ነዋሪዎቹ ድረስ ያለው 10 ሜትር ያካልላል። እዚህ ጋር ዲሽ ከበር አለ። እዚህ ጋር መጀመሪያ አካባቢ 90 ሴንቲሜትር ያህል ግሪነሪ ያለው እዛው የመንገድ ዳር መብራት፣ ግሪነሪ የሌለበት አካባቢ እዚያ የመንገድ ዳር መብራት ይቆምበታል። ከዛ ቀጥሎ 60 ሴንቲሜትር ሳይክል ዌይ ያለው፣ ከዛ ሳይክል ዌይ ከስር ውሃና ፋይበሮች የቴሌ ፋይበሮች ይኖሩታል። ከዛ ቀጥሎ ያለው 240 ሴንቲሜትር ወይም 2.4 ሜትር ያህሉ የእግረኛ መንገድ ነው። የአይነ ስውራን መንገድ አለ። እንደዚሁም የአይናማም ጭምር መንገድ ቢሆን 240 ሴንቲሜትር አለ። ቀጥሎ ያለው ሁለተኛው የአረንጓዴ ልማት ቦታ ነው። ይሄ 130 ሴንቲሜትር ያህል ስፋት ያለው ነው። ከዛ ቀጥሎ ያለው 1 ሜትር ከቢዝነስ አጠገብ ምናልባት ሰው ወክን እያደረገ ሾፕ እንዲያደርግ እዚያ አካባቢ የ1 ሜትር ያህል የእግር መንገድ ያለበት ነው። ስለዚህ ስትራክቸራል ፕላኑ ይሄ ይመስላል። በ4 ሳይት ተከፍሎ ከአፍጥር ማዞሪያ እስከ ሻካች፣ ከሻካች እስከ ዳሞ ወልዴ፣ ከዳሞ ወልዴ እስከ መናኸሪያ፣ ከመናኸሪያ እስከ ቅዱስ ማርቆስ ድረስ ያለው በ4 ሳይት ተከፍሎ ዝርዝር የስራ ጥናት ተደርጎለት ለኮንትራክተሮች የቀረበበት ደረጃ ይገኛል ማለት ነው።
ልዩ ልዩ የኮሚቴ ማለትም የዲዛይንና ግንባታ ክትትል ቡድን፣ የመሰረተ ልማት ክትትል ቡድን እና የአረንጓዴ ልማት ስራዎች ቡድን ተደራጅቷል። ከማህበረሰቡ የተውጣጡ ቅን ደከመኝ ሰለቸኝ የማይሉ ከወጣቶች ከባለሀብቶችና ተጽዕኖ ፈጣሪዎች በመመልመል የሀብት አሰባሰብ፣ የበጀት ቁጥጥርና የቅስቀሳ ቡድን ተቀናጅቶ ይሄም ጭምር መድረክ በሰፊው ሲቀሰቅሱ ሲያነቁ በተለያየ ፕላትፎርም አዘጋጅተው ማህበረሰቡና ተወላጁ ሲያነቁ የነበሩ ልጆች ወንድሞች ያሉበት ነው ማለት ነው። ኮሚቴዎች የሚመሩበት የጊዜ ሰሌዳ ያለው አጭርና ግልጽ እቅድም ተዘጋጅቷል። የኮሪደር ልማት ስራ አስፈላጊነት በከተማችን ከሚኖሩ የማህበረሰብ ክፍሎች፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከነዋሪዎች፣ የመንግስት ሰራተኞችና በተለያየ አደረጃጀት ውስጥ ያሉ አጋዥ አካላት ጋር ለ4 ጊዜ ውይይት ተደርጓል። ስለዚህ እነዚህ የውይይት ከማህበረሰቡ ኮሪደር የሚነካቸው ማህበረሰቦችን ለማሰባሰብ ለ4 ጊዜ ያህል ሰፊ ውይይት ተደርጎ በልማቱ ላይ መግባባት የተደረሰበት ደረጃ ያለው ማለት ነው። ሌላው የኮሪደር ልማት ወሰን የማስከበር ስራ ተሰርቷል። እንግዲህ ከተማችን እንደምታውቁት የተለያየ ጥላ ያጠላበት ምናልባት በረንዳ፣ ኮንቴነር ከተማውን ከታሪክም ከማህበረሰቡ ጭምር የማይመጥኑ ገጽታ የነበረ ሲሆን እስካሁን 76 ቤቶች ፈርሰዋል። የዋጋ ግምታቸው 6 ሚሊዮን አካባቢ የሚደርስ ነው። የፈረሱ አጥሮች ብዛት 46 ናቸው። ቁጥር መጠኑ 5.5 ሚሊዮን አካባቢ በጀት የመሐንዲስ ግምት ያወጣ ነው። ለፈረሳው የወጣው ወጪ ከኮንክሪት እስከ ጭቃ ቤት ድረስ ያሉ ናቸው። እነዚህ 3.8 ሚሊዮን ያህል ብር ወጥቶበታል። በድምሩ እስከ 15.5 ሚሊዮን የሚሆን ማህበረሰባችን በራሱ ፍቃድ መጀመሪያ በተፈጠረ ግንዛቤ ብዙ መጓተት ውስጥ ብዙ ድርድር ሳይገባ በራሱ ጊዜ በራሱ አፍርሶ የመልሶ ግንባታ ጭምር የጀመረበት ሁኔታ ነው ያለው። እነዚህ በከተማችን የነበሩ የፈረሱ ቤቶች ናቸው። ሌላው የተጀመሩ የመልሶ ገጽታ ግንባታ ስራዎችም አሉ። ስለዚህ ማህበረሰቡ አፍርሶ ብቻ አልተውም። ከተማው ድጋሚ በራሱ ወጪ በዲዛይኑ መሰረት ኮሪደር ማለት ራሱ ስታንዳርድ ነው። ስለዚህ 10 ሜትሩን አስጠብቆ አንዳንዴም ከ10 ሜትሩ ጭምር ገባ ብሎ በዚህ ልክ እየገነባ መልሶ ገጽታ ግንባታ እየገነባ ያለበት ሁኔታ ነው ያለው። ሌላ የኮሪደር ልማት ስራ የደረሰበት ምዕራፍ 5 ኪሎ ሜትር የኮሪደር ልማት ስራ በ4 ሳይቶች ተከፍለው ተጠንቷል። ከክልል ግዢ ኤጀንሲ የውስን ጨረታ ፈቃድ ተገኝቶ ኮንትራክቶችን የማነጋገር ስራ እየተሰራ ይገኛል ማለት ነው። ስለዚህ እነዚህ ስራዎች የገቢ ሞባላይዜሽን የህብረተሰብ ተሳትፎ ስራዎች አሉ። ለኮሪደር ልማት ስራ ልዩ ልዩ የገቢ ሞባላይዜሽን ህብረተሰቡ ተሳትፎ ስርዓትን ነድፎ ተግባራዊ ማድረግ ላይ እንገኛለን። ስለዚህ ጠቅላላ ለፕሮጀክቱ ዲዛይን ዝርዝር ስራ ተገምግሞ 155 ሚሊዮን ብር ያህል ያወጣል የሚል የመሐንዲስ ግምት አለ። ስለዚህ ይሄ ብር ቀጥታ በየማህበራዊ መሰረቱ ተሸንሽኗል። አንደኛው በማህበራዊ መሰረት ሲሸነሸን ከከተማና ከቸሃ ወረዳ ኢንቨስተሮች እስከ 20 ሚሊዮን ብር ይሰበሰባል ተብሎ ታቅዷል። ከእንድብር ከተማ ሰራተኛና አመራር 2 ሚሊዮን ብር፣ ከእንድብር ከተማ ነጋዴ ማህበረሰብ 5 ሚሊዮን ብር፣ ከመንገድ ትራንስፖርት 1 ሚሊዮን ብር፣ ከሚዲያ ቻሌንጅ 5 ሚሊዮን ብር፣ ከሀገር ውስጥና ውጭ ተወላጆች እስከ 55 ሚሊዮን ብር፣ መንግስታዊ ካልሆኑ ድርጅቶች 5 ሚሊዮን ብር፣ ከመሬት ሽያጭ ለኮሪደር የሚሰጥ ስጦታ አለ እስከ 20.5 ሚሊዮን ብር፣ ከገጠር መሬት ግብር በእንድብር ከተማ በተካለሉ አካባቢዎች እስከ 1.5 ሚሊዮን ብር፣ ከከተማ ነዋሪዎች 2 ሚሊዮን ብር፣ ከመንግስት ካዝና ይሄ ከዞኑ ከከተማው ከማዘጋጃው እስከ 33 ሚሊዮን ብር ተበጅቶ ካዝና ውስጥ ያለ ነው። ከቻወረዳ ሰራተኛና አመራር 4 ሚሊዮን ብር በድምሩ 155 ሚሊዮን ብር ታቅዶ ወደ ስራ ተገብቷል። እስካሁን የተሰበሰበ ገቢ የቻና የእንድብር ከተማ የመንግስት ሰራተኛ የደሞዙ 50%
5 ሚሊዮን ብር እየተቆረጠ ይገኛል። የቻና የእንድብር ከተማ አመራር የወር ደሞዙ 100% ወስኖ 2 ሚሊዮን ብር ያህል በደሞዙ በ8 ወር ጊዜ እየተቆረጠ ይገኛል። ከእንድብር ከተማ ነጋዴዎች እስካሁን 5 ሚሊዮን ብር ታቅዶ 2 ሚሊዮን ያህል ብሩ ተሰብስቦ ገቢ ሆኗል። ከነዋሪ አሁን በደረስንበት እስከ 5 ሚሊዮን ብር የሚደርስ ታቅዶ 1.5 ሚሊዮን ብር ተሰብስቦ ገቢ ሆኗል። ከሚዲያ ቻሌንጅ እስካሁን 5 ሚሊዮን ብር ያቀረው 2 ሚሊዮን ብር ተሰብስቦ ገቢ ሆኗል። ስለዚህ ይሄ ገቢ የራሱ የሆነ የሚመራበት ስርዓት አለው። የራሱ የሆነ አካውንት ተከፍቶ በስርዓት እየገባ ይገኛል ማለት ነው። ስለዚህ የራሱ የሆነ የማስፈጸም አቅጣጫ አለው። ስራው አቅምን አደረጃጀቶችን በማንቀሳቀስ በ3 ወር ጊዜ ውስጥ የሚጠናቀቅ ይሆናል። በልዩ ስምሪትና ዲሲፕሊን መምራት ይገባል። ስለሆነ ከዞን ጀምሮ የየእርከኑ አስተባባሪ ኮሚቴ የቅርብ አመራር እና ድጋፍ እየተደረገለት ይገኛል። በዚሁ መሰረት በየደረጃው አብይና የቴክኒክ ኮሚቴዎች ተግባራቸው አውቀው እየመሩት ይገኛሉ ማለት ነው። ስለዚህ ከንቲባውን ጨምሮ ሁሉም የከተማው አስተዳደር አስተባባሪዎች ሳይት ተከፋፍለው እየደገፉ ይገኛሉ። ሁሉም የዘርፍ ኮሚቴዎች የየራሳቸው የስራ ዕቅድ፣ የጊዜ ሰሌዳ ለአብይ ኮሚቴ አቅርበው እያስገመገሙ ይገኛሉ። ሁሉም የዘርፍ ኮሚቴዎች በየዕለቱ የየዘርፋቸው ስራ አጭር ግምገማ አካሂደው መረጃ እየሰጡ ይገኛሉ። አብይ ኮሚቴ በሳምንት ሰኞና ሐሙስ ከ10 ሰዓት እስከ 1 ሰዓት ድረስ የሁሉም ኮሚቴዎች ስራ እየገመገመ ግብረ መልስ እየሰጠ እየመራው ይገኛል ማለት ነው። በዘርፍና ቴክኒክ ኮሚቴ ደረጃ በየዕለቱ ከስራ ሰዓት በኋላ አጭር የስራ ግምገማ እያደረገ ይገኛል። እስካሁን የደረስንበት ይመስላል። አመሰግናለሁ። በየነ እናመሰግናለን። አጠቃላይ የከተማችን የኮሪደር ልማት ከመነሻ እስከ መድረሻ ባጭሩ ምን እንደሚመስል አቅርበዋል። ስለዚህ ይህን መነሻ ባደረገ መልኩ ብዙም ያወያይ አይደለም። እንግዲህ በኮሪደር ልማት ያው ቁጭ ብላችሁ ያላችሁ ነገር አይደለም፣ ለእኛ አዲስ ነው እንጂ አጠቃላይ ከተሞክሮም አንጻር ከልምድም አንጻር የምትሰጡን ነገር ካለ ብለን ነው እንጂ የእኛ ኮሪደር እናንተ እንትን ልትሉት አይደለም። ሰፊ የኮሪደር ልማት የተሰራበት ከተማም ጭምር ስለሆነ ስለዚህ ምናልባት የምትሰጡን ግብዓትና አስተያየት ካለ 1 ሰው ወይ 2 ሰው ወስደን ከዛ በኋላ ዋና ፕሮግራማችን የምንገባ ይሆናል። ስለዚህ እድል የምትወስዱ ወንድም እህቶች እድል እንሰጣለን ማለት ነው። እግዚአብሔር አእምሮአችሁን ሀሳባችሁን ያስፋላችሁ። እኔ ጥሩ ነገር የጀመራችሁት ነገር በጣም ደስ ይላል። ሙራድ ዞን ሲገቡ ጥላሁን ገባ። ከጥላሁን በኋላ አሁን ደሱ መጥተሃል። ግንባሩን የወረዳ ያው ቻ ወረዳችን በዛ አይነት መልኩ የምታንቀሳቅሱት ነገር ሁሉም እንደ ጉራጌ ዞን ትንሽ ለውጥ ያመጣ ነገር ነው። ቻ ወረዳ እንደተናገርነው ቅድም እንዳላችሁትም ያጣችው ነገር የላት እንንቃነረን ሁሉም ነገር አለው ማለት ሁሉም እንዳለው ግን አላደገችም። በትምህርትም ካሉ ጉራጌ ዞኖች በይበልጥ የምትጠቀሰው የእኛ ቻ ወረዳ ነው። አስተሳሰብ ነው ዋና ሁሉም ነገር መነሻ ነው። አስተሳሰብ ሳያንስ ሀሳቦች ማፍለቅ ሲቻል ግን ቻ ወረዳ እንድብር በዛችሁ የቀረችበት ሁኔታ ሊቆጨን ይገባል ማለት ነው። እናንተም የቆጫችሁ ነው የሚመስለኝ። የጀመራችሁትም ከመንግስት ሰራተኛው የተጀመረው ወደ ከተማ ያሉ የቻ ተወላጆች ጋር ቢያድግ አሁን አንዴ የከፈታችሁት ነገር አለ። በዚህ አይነት ብር ዝርዝር ታገኛላችሁ፣ አይጠፋም። ሁሉም በየራሱ አንድ ጠጠር ነው ጋር የሚደገፈው። ጠጠር ከሌለ ሊንከባለል ይችላል። ያ ጠጠር ግን ሁላችንም ካቀረብን በየአቅማችን ካመጣ ነው የተገባው ወይም የያዛችሁት ሀሳብ ከግብ የማይደርስበት ምክንያት አይኖርም። ጥሩ ነገር ነው። ታሪክ በየሄድንበት በሙሉ ቤቶቻችን ይፈርሳል። ነጋዴዎቻችን ነገ መግቢያችን በቃ ወደድንም ጠላንም መግቢያችን ቻ ወረዳ መግቢያችን
ይሄን ነው ልናስብ የሚገባው። የስንቶቹ ፎቅ ነው መሬት ላይ አመድ የሆነ? አኩራፊ በበዛ ቁጥር በአግባቡ ነግዳቸው አድገው ነጋዴ ወንድሞቻችን እዚህ ጋር ከግብር ጋር ከማንነት ጋር የሚደርስ ነገር ማለት ነገር እናያለን በየከተማው። ስለዚህ መግቢያችን ላይ ደግሞ መስራት ግድ ይላል። መነሻችን ናት፣ መውጫችን ናት። በእግር ተመላልሰን ተምረንባታል እምድብን። ዛሬ ግን ደግሞ እኛ አለንልሽ ልንላት የሚገባን ወቅት ስለሆነ ጥሩ ነው። ከተሞች በሙሉ ተቀይሯል። በግዴታ ነጋዴ ባላችሁበት ቦታ በምትሰሩበት ትከፍላላችሁ። በግዴታ መሰረተ ልማቱ አይቆምም። እኛ ጋርስ በፍላጎት ማድረግ ምንድን ነው የሚገድበን ነገር? እያንዳንዱ የምንችለው ነገር ማድረግ የምንችል ነገር ነው። ተባረኩ። ባሪክ ያገዝ ዘርማ ይትራቅ አዊ የቁጥን ቻ ወረዳ አዊ የቁጥን ቦሄ ቦታኔ ኮመደር ቦሄ ንግባኔ አንደሬ ገገና ናስተዋወቁ ጋህም ሌተናል ኮሎኔል ኃይሉ ሰተቶ ባሮንታ ባየር ኃይል የባርናሁ እያባለው በዛ አጋጣሚ ቼክና አመሰግናለሁ። የጉራጌ ብሔረሰብ የተለያየ አገልግሎት ሲሰጥበት የነበረ ከተማ እንደነበረ ነው ማውቀው። ስለዚህ የምድብርን ጉዳይ በተመለከተ የቻ ተወላጅ ሳይሆን ሌሎችንም ጥሪ ቢደረግላቸው እገዛ ሊያደርጉ ይችላሉ ብዬ አስባለሁ። በተቀረ ከሞጨ ጀምሮ እስከ ሉቄ ድረስ ባለው የቻሃ አሰፋፈር ላይ ከ100 ሰው በላይ የመጣ አይመስለኝም እዚህ ጋር አሁን ሳይሆን። ስለዚህ ህዝባችን አሁን የተወሰነ በንግድና በተለያየ እንቅስቃሴ ያለው ነው የተጠራው። የዚህ ነገር ተሳታፊ ለመሆን እድል ለመስጠት ሀብትም ለማሰባሰብ ከፍተኛ መካከለኛና ዝቅተኛ በሚል ተመድቦ ስትራቴጂው ከላይ ጀምሮ እስከ ታች ድረስ ቢሰባሰብ 155 ሚሊዮን ብር በቀላሉ መሰብሰብ ይቻል ነበር ብዬ አስባለሁ። ስለዚህ ምናልባት እኔ ኮሚቴው ስለሌለው ብዙ ነገር ውስጥ መግባት አልፈልግም። ግን ስትራቴጂው ከሞጨ ጀምሮ እስከ ሉቄ ድረስ ያለው አጠቃላይ የከተማም የገጠርም ነዋሪ ባማከለ ሁኔታ ሀብት መሰባሰብ የሚችልበት ሁኔታ ተፈጥሮ ከተማዋ እንደው ፊት ለፊት እንደው የኮሪደር ልማት ስለተባለ እንደው ሌላ ቦታ ስለሚሰረት ከዛ በመኮረጅ ሳይሆን ጥሩ ከተማ እንዲኖረን ተደርጎ በደንብ ሰፋ ተደርጎ የሚሰራበት ሁኔታ እይታው ሰፋ ቢል ጥሩ ነው ብዬ አስባለሁ። አመሰግናለሁ። ምናልባት ያው ሰነዱ አጠቃላይ ምድብ ያለችበትን ገጽታ ትናንት ምን ነበረች፣ ዛሬ ላይ ከምን ደርሳለች፣ ነገ የት ትደርሳለች የሚለውን ነገር ያው አባይን በጭልፋ ያህል ለማመላከት ካልሆነ በስተቀር በጣም ሰፋፊ እየተሰሩ ያሉ ለነገም መሰራት የሚገባቸው በርካታ ተግባራቶች እንዳሉ ግንዛቤ ውስጥ ማስገባት ያስፈልጋል። የኮሪደር ልማቱ ያው በሀገርም ደረጃ ለኮሪደር ልማት አይነተኛ ተምሳሌት የሆነችው ጉራጌ ናት። ጀፎረን ማለት ነው። ቅድም ከሰነዱ መግቢያ ላይ በምስልም ስታዩት እንደነበረ ማለት ነው። ይሄ አያቶቻችን ቅድመ አያቶቻችን ምንም ስልጣኔ ባልነበረበት ዘመን የምህንድስና እውቀት ሳይኖራቸው ግን ደግሞ ተፈጥሮ በለገሰቻቸው እውቀት በዛ ደረጃ አቆይተውልን በጣም በሚያስደስት መልኩ ደግሞ ለሀገር ለኮሪደር ልማት ተምሳሌት ሆና መቅረዋ በጉራጌ ማህበረሰብ አኳያ ጉራጌን ከፍ የሚያደርግ ትልቅ ሀሳብ ነው። ይህንን መነሻ በማድረግ ያው በዚሁ በመዲናችን አዲስ አበባ የዛሬ ዓመት 2 ዓመት 3 ዓመት ምን ነበረች፣ ዛሬ ላይ የምናያት አዲስ አበባ ደግሞ ምንድን ናት የሚለው ነገር ያው የምትኖሩባት ስለሆነ እናንተ አይታችሁ የምትመሰክሩት ነው። እንደዚህ አይነት ውብ የሆኑ ከተሞች የእናንተ ወላጆች፣ የእናንተ እናቶች፣ የእናንተ አባቶች፣ የእናንተ ቤተሰቦች ያሉበት አካባቢ ማራኪ የሆነ ነገር ውብ የሆነ ከተማ ያስፈልጋታልና ከዚህ መነሻ በማድረግ እንደ ዞናችን ያው ወልቂጤ የለማበት መንገድ ያያችሁት ነው። ከወልቂጤም አልፎ ጉሬ በጣም ለዘመናት አንገት የምታስደፋ የነበረች ከተማ ዛሬ ላይ ግን በጣም በአጭር ጊዜ ውስጥ በኮሪደር ልማት ለምታ በጣም በርካቶች ወደዛ እየፈለሱ ያሉበት ወደዛች ከተማ እየናፈቁ ያለበት ሂደት አንዱ የዚህ የኮሪደር ውጤት ነው ማለት ነው። ከዚህ ተሻግሮ ደግሞ በወረዳም ደረጃ በከተሞችን ደረጃ ይህን እየሰፋ መሄድ አለበት በሚል ሀገራዊ ትልቅ ንቅናቄ መሰረት እንድብር ከተማ ያው ማማር አለባት። እንድብር ከተማ ያለ ህዝብ ያማረ ነገር፣ የሚያምር ነገር፣ የሚያስደስት ነገር ያስፈልገዋል። እንድብር ከተማ ስንል ዘሆን አጠቃላይ 38ቱም የቻሃ ወረዳ ቀበሌ ማለታችን እንደሆነ ከግንዛቤ ውስጥ ማስገባት ያስፈልጋል። ትልልቅ 2 ገበያዎች ያላት ማክሰኞና አርብ
የዚህ ገበያ ትልቁ ውበቱ ትልቁ ጥንካሬው የገጠሩ ማህበረሰብ ነው፣ የወረዳው ማህበረሰብ ነው ማለት ነው። ስለዚህ ይሄ ማህበረሰብ በእነዚህ በገበያ ቀናቶች አርሶ አደሮቻችን የእረፍት ጊዜያቸውን እሑድ ቀን ወደ ከተማ መጥተው ለመዝናናት ያማረ ነገር የሚያምር ነገር ያስፈልጋቸዋል። ስለዚህ ድብር ከተማ ለማች ማለት ባይ ዲፎልት የጨሃ ወረዳ 38 ቀበሌዎቻችን ለምተዋል ማለት ነው። ስለዚህ የሚያምር ነገር ለጨሃ ህዝብ ያስፈልገዋል፣ የሚያምር ከተማ ለድብር ህዝብ ያስፈልገዋል በሚል እሳቤ በዛ ደረጃ የተነሳንበት እንደሆነ በዚህ አግባብ ይያዝና እቅዱ አኳያ 5 ኪሎ ሜትር ከበር ሊያደርግ የሚችል ከድብር አጠቃላይ ሁለተኛ ደረጃ ትምህርት ቤት መነሻ ሳይሆን ከአፍጥር ማዞሪያ ነው። መነሻው አፍጥር ማዞሪያ ነው። መድረሻው የድብር ካቶሊካዊት ቤተክርስቲያን መግቢያ ይህን አካባቢ ነው። ለጊዜው ዋናው መንገድ የሚያካሂደው ማለት ነው። በዚህ አጋጣሚ የድብር ከተማ ማህበረሰብ የድብር ከተማ ነዋሪ በእጅጉ ማመስገን እንፈልጋለን። የኮሪደር ልማት መጣ ሲባል ያለምንም ካሳ ያለምንም ክፍያ ቤቱ በራሱ ወጪ አፍርሶ በራሱ ወጪ ደግሞ ወቅቱን ሊመጥን በሚችል ግንባታ እየገነባ ያለበት መንገድ ማህበረሰባችን ምን ያህል ውብ ከተማ ናፋቂ እንደሆነ፣ ምን ያህል የሚያምር ከተማ ናፋቂ እንደሆነ የሚያመላክት ነው። ምን ያህል ልማት ፈላጊ ህዝብ እንደሆነ ከመንግስት ጎን አብሮ መስራት የሚፈልግ ወጣቱን ክፍል ጨምሮ ይሄ አንዱ ሊያስመሰግነው የሚገባ ተግባር ነው ማለት ነው እና ቅድም በዝርዝር ሲቀርቡ የነበሩ ጉዳዮች ለአስተዳደር እንዲመች ካልሆነ በስተቀር ድብር ከተማ አስተዳደር ከጨሃ ወረዳ ጋር በመንግስት ሰራተኛው፣ በአመራሩ፣ በአጠቃላይ ባለሙያው ማድረግ የሚገባውን ያህል ለመጀመሪያ ዙር ያህል አስተዋጽኦ አደረገ ካልሆነ በስተቀር የመጨረሻው አለ። ይሄ ቀጣይነትን የሚቀጥል ነውና በወረዳችን ማህበረሰብ፣ በከተማችን ማህበረሰብ፣ በነዋሪው ዘንድ፣ በነጋዴው ማህበረሰብ ዘንድ ተመሳሳይ የሆኑ ልገሳዎች ለመጀመሪያ ዙር ለመሳተፍ ያህል ካልሆነ በስተቀር ልማቱ ተጀምሮ እስከሚጠናቀቅ ጊዜ ድረስ ሁሉም ማህበረሰባችን ለዚህ ልማት የበኩሉን አስተዋጽኦ የሚያደርግ እንደሆነ በዚህ ደረጃ መያዝ ያስፈልጋል። በዚህ ታላቅ ልማት እናንተ የዚህ አንዱ ከድብር ከተማ ወይም ከጨሃ አብራክ የተገኛችሁ የጨሃ ፍሬዎች ከመሆናችሁ ጋር ተያይዞ እናንተም የልማቱ ተቋዳሽ መሆን አለባችሁ የሚል ትልቅ ሀሳብ ተይዞ ነው የተመጣውና እውነት ለመናገር በጨሃ ወረዳ ያለው በአዲስ አበባ ከተማ ላይ የሚኖር ነዋሪ ብቻ አይደለም፣ በጣም ጥቂቱ 1/4ኛው ያህል ተገኝተዋል ማለት አንችልም። በርካታ ሰዎች ጥሪ ያደርገናል። የድብር ከተማን እድገት የድብር ከተማን ውበት አስፈላጊ ነው ብሎ ያመነ አካል ነው እዚህ ቤት ላይ የተገኘው። ባልተገኘ አካል የተገኘውን አካል መውቀስ አንፈልግም። ስለዚህ ለልማቱ ተጋሪ ነኝ ፈቃደኛ ነኝ ብሎ የሚለውን አካል ይዘን እንሄዳለን። ልማቱ እያለማ የሚቀላቀለን ተወላጅ ያገባኛል የሚል ተወላጅ እየደመርን ከኋላ የምንሄድ ይሆናልና ዛሬ በዚህ አዳራሽ ላይ በጣም በርካታ ፕሮግራም ኖሯችሁ ግን ደግሞ የትኛው ፕሮግራም ከመጣሁባት መሰረቴ ከሆነች እትብቴ ከተቀበረባት ከጨሃ ከድብር ከተማ አይበልጥም ብላችሁ ሁሉ ነገራችሁ ጥላችሁ በዚህ በመገኘታችሁ በራሱ ትልቅነት ነው። እንዲህ አይነት ነገሮች ለቀጣይ ተጠናክረው መቀጠል መቻል ይጠበቅባቸዋል። መላው የጨሃ ህዝባችን በልማት አስተሳስሮ አንድ አድርጎ ሁሉ ተሳታፊ እንዲሆን ከማድረግ አኳያ እኛም ከፊት ለፊት ያለን የፖለቲካ አመራሮች ትልቅ ስራ ይጠበቅብናል። ከእናንተም ጋር እየተጋገዝን የጀመርናቸው ስራዎች አሉ። የአጭር ጊዜ እቅድ አለ፣ በጣም የረጅም ጊዜ እቅድ ነው። ከምንም በላይ ተወላጅ አሰባስቦ ወደ አንድ ለማምጣት በራሱ ጊዜ የሚወስነውና ስለዚህ ይህንን የተለየ ትኩረት ሰጥተን የምንሰራ ይሆናል የሚል ነገር እንያዝና አጠቃላይ ከቀረበው ሪፖርት አኳያ ከቀረበው ሰነድ አኳያ በጣም ቀንጨብ ተደርጎ ለእናንተ ሊመጥን በሚችልና በማያሰለች መልክ ካልሆነ በስተቀር በርካታ የተሰሩ ዝርዝር ስራዎችንም ጭምር በዝርዝር ያቀፈ እንደሆነ በዚህ ደረጃ እንያዝና ጊዜያችን በውይይት ከመንገድን በቀጥታ ወደ ዋናው ፖይንት የምንገባ ይሆናል። አመሰግናለሁ። ወንዴ ቀጥ አመሰግናለሁ። እኔ ባልጀምር ብዙ ቀን በላይ ብዙ ሰዎች ስላሉ ማለት ነው። ግን ለመክፈት ያህል 1.5 ብርሃኑ ወንዴ 1.5 ሚሊዮን ብር ወንድማችን ወንዴ እጅግ አድርገን እናመሰግናለን። 1.5 ሚሊዮን ብር ዘመቻ አዳችሁ ማየት
ዘመቻ ወጣችሁ ማየት ቶሎ በፍጥነት የመጀመሪያው 500 ሺህ ብር ወንድማችን ኮማንደር ካሰና 500 ሺህ ብር ለዚህ በጎ ዓላማ 200 ሺህ ብር ይሰጣል። ትዕግስት እባላለሁ። እኔ የወለጋ ልጅ ነኝ። እናንተ መነሻችሁ ቻሃ ነው፣ እኔ ደግሞ መድረሻዬ ቻሃ ነው። ጉራጌ እንደዚህ አይመስለኝም። እኔ በጣም ጠንካራ ህዝብ፣ ጎበዝ ህዝብ። ምክንያቱም የኔን አገር ከዓለሙ ትልቁ ብሔር ጉራጌ ብሔረሰብ ነው። አገሬን አልምቶ ባለፎቅ ባለ ብዙ ነገር ያደረገው ጉራጌ ሶሳይቲ ነው እና አገሩ በጣም የሚያለማ ነበር የሚመስለኝ እኔ። በነገሮች አጋጣሚ ወንድማችን ኮማንደር ታሰና ነው ወደ ቻሃ የጋበዘን ከባለቤቴ ጋር። ባለቤቴ ከጉራጌ ብሔረሰብ የተገኘ ነው ሶዶ። ግን እኔ እዛ ሲሄድ ያገኘሁት ጉራጌና እኔን ያሳደገኝ ጉራጌ ማህበረሰብ አንድ ነው። እዛ ሲሄድ ያገኘሁት ጉራጌ እኔ የማውቀው ጉራጌ አይደለም። በብዙ ነገር በተለይ በስራ እኔ ኮሪደሩ ላይ ብቻ አይደለም ላሳስባችሁ የምፈልገው አጋጣሚ ይህን እድል አግኝተን አናውቅም። ዛሬ ነጋዴ ብቻ የተሰበሰበ አይመስለኝም፣ ሁሉም የተሰበሰበ ይመስለኛል። አገራችሁን በኮሪደር ብቻ ሳይሆን በሁሉም ብታለሙት፣ በሁሉም ወርቅ የሆነ አገር አላችሁ። ግብርና ቢባል ውሃ በየቦታው ያለ መሬት አላችሁ። ቅድም ከመድረክ የተነሳ ቆላ አላችሁ፣ ወይን አደጋላችሁ፣ ደጋ አላችሁ። ግን ጎመንና ቲማቲም ከአዲስ አበባ እየገዛው ነበር ለአንድ ዓመት ከምናምን ወደ ቻሃ ሶስት ነበር። እኔ እዛ ከሄድኩ በኋላ በራሴ መሬት ላይ አልምቼ ነው ዛሬ ጎመንም ቲማቲምም ካሮትም እኔ ከዛ ወደ አዲስ አበባ ጭናለሁ። ያው ኦርጋኒክ እኔ ቲማቲም በቤት የተበላ 3 ዓመት ነው፣ ምክንያቱም ኬሚካል ስለተከለከለ። እዛ ከሄድኩ በኋላ ነው ቲማቲም ይበላል። ይሄን የመሰለ መሬት እያላችሁ ከአዲስ አበባ ወደ አፍጥር ቲማቲም ሲጫን እንደ ሰው አዝናለሁ። ምክንያቱም ቤት ውስጥ ቁጭ ብሎ ቢበተን የሚያበቅል መሬት አላችሁ፣ ምንም ሳይደረግ ሊያፈራ የሚችል። ያንን ትታችሁ ነው በእጅ ያለው ወርቅ ስለመዳብ ሆኖባችሁ በየብዙ ቦታ ትምህርትና ጥሩ ነው። ኢትዮጵያን በማሳደጋችሁ ኢትዮጵያን በማልማታችሁ መርካቶ ለዚህ በማብቃታችሁ በጣም ደስተኞች ነን። ግን ወደ ውስጣችሁ ይሄ አሁን እኔ እጄን ያነሳሁት አወረዳችሁት። ድሮ ቢሆን 100 ሺህ ብር 200 ሺህ ብር ነው። አሁን አንድ መኪና አሸዋ ነው የተጠየቅነው። 155 ሚሊዮን ነው። እኛ በምንሄደው መንገድ እርግጠኛ ነን 10 ሚሊዮን አንሰበስበም። ብዙ አላውራ። በጣም የሚያምር ደስ የሚል ወለጋን የመሰለ አፈር አላችሁ፣ አገር አላችሁ። ለፋብሪካ ለግብርና ለሁሉ ምቹ የሆነች ከተማ የገጠር መንደርም አላችሁ። ዞር ብላችሁ ወደ ራሳችሁ ይላለው። ዛሬ አውረዳችሁት። እኔ እንግዲህ እንዳልኳችሁ እንደናንተ መነሻዬ ሳይሆን መድረሻዬ ቻሃ ስለሆነ 1 ሚሊዮን ብር ቀጣይ በምንፈጥራቸው መድረኮች የሚገባው ቃል ጨምሮ ይህንን ቃል የተገባውን ሀብት ሰብሰብ አድርጎ ወደ ተከፈቱ አካውንቶች ገቢያ የሚያደርግና ወደ ልማት የሚቀይር ኮሚቴ ማቋቋም ይጠበቅብናልና አጠቃላይ ከስራው ስፋትም አኳያ ከሚፈጀው ሀብትም አኳያ ጠንከር ያለ በጣም የብዙ ዓመት ልምድ ያለው ከብዙ ተወላጅ ጋር በተለያየ መልኩ የሚተዋወቅ አካል ቢሆን ይሻላል የሚል እኛ ያየንበት መንገድ አለና 5 ሰዎች ያየናቸው አሉ። አንደኛው አቶ ቱርጋ ቡታ ናቸው። ሁለተኛው አቶ መልስ ሽኩር፣
ሶስተኛ ሀጅ ኑረዲን ነጋሽ፣ አራተኛ አቶ ስዩም አስፋው፣ አምስተኛ አቶ ወልዴ ብዛ ቢሆኑ የሚል ነው ያየነው። ከቤቱ አንድ ከአምስቱ በተጨማሪ አቶ በላቸው አንተዋል እና ከወጣቱ ደግሞ አቶ ፋሩቅ አብዶ ቢጨመሩ 7 ቢሆኑ የሚል አስተያየት መጥተዋል። ስለዚህ እነዚህ 7ቱን የዚህ የሀብት አሰባሰቡ ስራ ላይ አጠናክረው የሚቀጥሉ ይሆናል። ያው ሌሎቹ ተጨማሪ በስራቸው የሚያግዛቸው አመራሩም አለ፣ ሌላው ባለድርሻ ያለ ስለሆነ በዚሁ እናጽድቀዋል። እሺ፣ በምን እናረጋግጥ? እናመሰግናለን።